አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነበረ። በቃ ትልቁ አስኳሉ ትልቁ ነገርም ይሄ ነበረ። አሁን ኢየሱስ ታዲያ ምንድን ነው የሰበከው? ነው ምድር ላይ ያስተማረው ምንድን ነበረ? በመጀመሪያ ኢየሱስ ስለ ራሱ የተናገረው ነገር አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ ራሱ እኔ ሰው ነኝ አለ። ኢየሱስ ብቻ ሳይሆን የአንደኛ ጢሞቴዎስ ጸሐፊ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ጳውሎስ ሲናገር አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱም ደማን ክራይስት ጂሰስ አለ። እሱም ሰው ነው አለ። በቃ ኢየሱስ ሰው ነው አለ። በቃ አንድ አምላክ አለ፣ እሱ ሌላ። ለዛ ነው ከዚህ ከአምላክ እየሰማ የሚያስተላልፍ ሰው መሆኑን የተናገረው ማለት ነው። ግልጽ ነው። በሌላ ቦታ ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እስከ መቼ ድረስ በጥርጥ ታቆየናለህ? አንተ መሲሁ ከሆንክ አንተ ክርስቶስ ከሆንክ ገልጠ ንገረን አሉት። እንግዲህ ነገራቸው ማለት ነው። እኔ ነኝ አላቸው። ሌላ ቦታም ተናግሯል። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ማለት ነው። አንተ የብሩክ ልጅ ክርስቶስ ነህ ሲሉት አዎ እኔ ነኝ አለ። ኢየሱስ በማያወላዳ አማርኛ እኔ ሰው ነኝ አለ፣ እኔ መሲሁ ነኝ አለ፣ ወይ ደግሞ ክርስቶስ ነኝ አለ። ሌላኛውና አንደኛው ደግሞ ምንድን ነው? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነቢይ ከገዛ ኢየሱስ ምን አለ? ነቢይ ከገዛ ቅሩና ከገዛ ቤቱ በቀር ሳይከበር አይቀርም አለ። እኔ ነቢይ ነኝ አለ ኢየሱስ። ተግባባል። ኢየሱስ ክርስቶስ ነቢይ ነው፣ ሰው ነው፣ እንዲሁም ደግሞ መሲህ ነው ማለት ነው። ግልጽ ነው። በዛ ላይ ደግሞ አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ እኔውን ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ እንዳለ ሰብኳል። ያ ደግሞ አብ መሆኑ ሌላ ቦታ ላይ እንመጣበታለን። ስለዚህ ከዛ ምን አለ ኢየሱስ? የላከውንም ኢየሱስ ክርስቶስ ያውቁ ዘንድ አለ። እኔ መልእክተኛ ነኝ አለ። ኢየሱስ መልእክተኛ መሆኑን ተናገረ፣ እንዲሁም ደግሞ አምላክ እንዳለው ተናገረ። ስለዚህ ኢየሱስ ክርስቶስ ሰው ነው፣ መልእክተኛ ነው፣ ነቢይ ነው፣ እንዲሁም ደግሞ አምላክ አለው። በአጭሩ ይህን ይመስል ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸው አላት መግደላዊት ማርያም። የኔ አባት የእናንተ አባት ነው፣ የኔ አምላክ የእናንተ አምላክ ነው እያለ ይሰብክ ነበረ ምድር ላይ። አምላክ ያለው አምላክ አለን? የለም። ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። እኔ ሰው አይደለሁም አለ አምላክ። ሰው ካልሆነ ኢየሱስ ሰው ከሆነ አምላክ ሰው አይደለም፣ ሰው ሊሆንም የተገባው አይደለም። ምክንያቱም አምላክ ሁሉን አዋቂ ነው። ሁሉን አዋቂ የሆነው አምላክ ሁሉን አላዋቂ የሆነ ካላችሁ ይሄ ከአምላክ ባህሪ ጋር የሚሄድ አይደለም ማለት ነው። ግልጽ ነው። ስለዚህ አንድ አምላክ ብቻ ነው የተሰበከው። ለዛ ነው ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ሰበከ ሙሴ። ይህንን ኢየሱስ ክርስቶስ ደግሞ ሲናገር ማርቆስ ወንጌል ምዕራፍ 12 ቁጥር 29 እና 28 ላይ ከጻፎችም አንዱ ምን አለ? መቶ ኢየሱስ ክርስቶስን ሲጠይቀው ለሰዎች ሲመልስ አይቶ ምን አለ? ኢየሱስን ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ሲጠይቀው ከእስራኤሎች ስማ ጌታ አምላካችን አንድ ጌታ ነው በማለት ነው የመለሰው ማለት ነው። ስለዚህ ይህንን ይመስላል። አንድ አምላክን በብቸኝነት ተገዙ፣ ነጻ ትወጣላችሁ፣ ከምትፈሩት ነገር ሁሉ ትድናላችሁ፣ ከጀሃነም እሳት ወጥታችሁ ጀነትን ትገባላችሁ። እስልምናን ሰዎች እንደሚሏችሁ ሳይሆን እስልምና የነቢያት ሃይማኖት ነው። ግቡና አንብቡት። ያነበበው በእርግጠኝነት ይሰልማል። አመሰግናለሁ። ጀዛከላሁ ኸይረል ጀዛ ኢብሮ ወንድሜ፣ አላህ በተናገርከው ሁላችንም የምንጠቀም ያድርገን። ክርስቲያን ወገኖቻችን ይሄን ነገር በደንብ አድርጋችሁ አዳምጡ እሺ። እስካሁን ብዙ ነገሮች ተምራችኋል ብዬ አስባለሁ። ሙስሊም ወንድሞችም እንደዚሁ ማለት ነው። ይህን ካየን አምላካችን ቁርአን ላይ አንድ ምክር ይመክራችኋል እሺ። አምላኬ ቁርአን ላይ ምን አለ? ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም ያ አህለል ኪታብ ላ ተግሉ ፊ ዲኒኩም አለ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህም ላይ እውነት እንጂ አትናገሩ፣ አምላክ ላይ አትዋሹ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ እርሱ የጣላት ይሁን ቃል ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ። አማልክት ሶስት ናቸው አትበሉ። ሶስት አምላክ አለ አትበሉ። አንድ አምላክ ነው ያለው። ኢነማ አላሁ ኢላሁን ዋሂድ፣ አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለ ከመሆን ጠራ። በሰማያትና በምድር ያለው በእርሱ ነው። መመኪያም በአላህ በቃ ነው። ይህን አምላክ አምልኩ ወገኖቻችን። ሶስት አምላክ ማምለክ ገሃነም ያስገባል። አምላክ ቅንድብ አለው፣ አምላክ አብራክ አለው፣ አምላክ እንደኔ ይሮጣል ብሎ መናገር አምላክን መሳደብ ነው። እሺ ወገኖቻችን፣ አምላክ ሰዎችን አስገድሎ አምላክን መሳደብ ነው። ከዚህ አስተምሮ ወጥታችሁ
ፍትሃዊ የሆነውን ነቢያት የሰበኩትን አንዱን አምላክ አምልኩ። አምላካችን ቁርአን ላይ ምን አለ? ወለቀድ በአትና ፊ ኩሊ ኡመቲን ረሱላ፣ በየህዝብ ሁሉ መልእክተኛ ላክን። አን ያዕቡዱላህ፣ አላህን አምልኩ በማለት። ስለዚህ ኢየሱስ የሰበከውን አምላክ አምልኩ። ኢየሱስ ምን አለ? ቅድም ኢብራሂም እንደጠቀሰላቸው ዮሐንስ ወንጌል ምዕራፍ 17 ላይ እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስ፣ ኢየሱስ የተላከ ነው። ስለዚህ ባካችሁ ሰው ከማምለክ ወጥታችሁ አንዱን አምላክ አምልኩ። ይሄ ጥሪያችን ነው። በዚህ መንገድ ከቀጠላችሁ ገሃነም ነው የምንገቡት። አምላክ ከወንድ ጋር ይሳሳምበት ካላችሁ፣ አምላክን ከሰደባችሁ ገሃነም ነው የምንገቡት። ለዛ አምላካችን ቁርአን ላይ ምን አለ? ወማ ቀደሩላህ ሐቀ ቀድሪህ፣ እነዚህ ሰዎች አምላክን ተገቢ ክብሩን አላከበሩትም ይላል። ስለዚህ ባካችሁ አምላክ ላይ አትዋሹ ነው። ይህን ሁላ ስናቸው እነሱ ተመክቱ። ምን ይህን ሁላ ሰብከናቸዋል አይደለ? እነሱ ተመክቱ የሚሉትን መጽሐፋቸው ላይ ምን አሉ? አርጋኖ ላይ ማለት ነው። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ አንቺ ደግሞ በጠላቶቼ አንገት የብረት ዛንጅር አግቢባቸው፣ አንገታቸው ላይ ፌሮ ይሰካባቸው፣ የመለከታቸውን ድምፅ አክብጂ፣ ደንቆሮ አድርጊው፣ እርሳቸውንም በቀፎ በቅርጫት በእግር እሰሪያቸው፣ በአንገታቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው ይላል። ስናስተምራቸው ምን ብሎ ይጽፋሉ? በሰዎች ላይ በጠላቶቻችን ላይ የምንላኪባቸው ፌሮ ይግባባቸው፣ ጉንፋን የያዛቸው ይላሉ። ቀጥሎ ተመልከቱም እንደሚሉ እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው ብላችሁ ትጸልያላችሁ። ክርስትና ብዙ ጊዜ ምን ብሎ ይነገራል? ኢየሱስ እኮ ምንድን ነው ያለው? ግራህን ለመታገኝህን ስጥ፣ ፓንት ለሰረቀ ሱሪ ጨምርለት፣ የረገማችሁን መርቁ ነው የሚባለው ይላላችሁ። ግን መጽሐፍ እየጻፋችሁ እንደዚህ ትራገማላችሁ። ኢቭን ከሱም አልፎ ተመልከቱማ በአላህ እናትና አባትን በመንገድ እንደሚሳደቡ ተመልከቱ። እንዲገባችሁና በዛው እንድታቆሙ ወገኖቻችን። ጀስት መጽሐፋችሁን ማወቅ ስላለባችሁ ምልክት አድርጌበት ነበር እንዴ። ያው እዚህ ጋር ተመልከቱ፣ እንደዚህ ይላል። ስለዚህ ይሄ መጽሐፍ ይውጣ። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ ውርደት ንፍቶ በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሳባችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ሂዱ ከእኛ ተለዩ ለዘላለሙ አሜን። እባክህን ክርስቲያን ወገብ ይሄን እያነበብ ከምረግመን ማለት ነው መጽሐፍህን ተምረህ ራስህን አድን ጥሪያችን። ያው ዛሬ ኢዮዳብ የውይይት ጥሪ ብሎ ጠርቶን ነበረ። ሙስሊሞች ተገኝተናል። አያችሁ ሙስሊም ወንድሞች በዚህ ደስ ይበላችሁ። ፕሮግራሙን በአንሳማን ባይዘዌ እኔ ፖስቱን ሳየው ከቤቴ 22 ኪሎ ሜትር ርቄ ነበር ያለሁት። 22 ኪሎ ሜትር ከቤቴ ርቄ ነበር ያለሁት። ከዛ ከቤቴ ወጥቼ ነው ቤቴ የድረስ ውይይቱን ለመከናወን ማለት ነው። እና ሙስሊሞቹ ጊዜ ጥሪያችንን አክብረን እንመጣለን፣ መተናለን። ብዙ ነገሮችን አስተምራቸዋል። ያኛው ዲያቆን እንዳልመጣ አይተናል። አሁን ምን እናደርጋለን? ማጠቃለያ ስናገር ማለት ነው። ያው ኢዮዳብ በጣም እናመሰግንሃለን። ወደ አንተ እመጣለሁ። ወደ አንተ ከመጣቴ በፊት ያ ጀማዓተል ኸይር ያው ዲያቆኑ ዛሬ በኢዮዳብ በኩል አልመጣም። እኔ ግን ኦፊሻሊ የውይይት ጥሪ ስላላቀረብኩለት ኦፊሻሊ የውይይት ጥሪ ሮብ 3 ሰዓት ላይ እንዳቀሩ ቪዲዮ ሰርቼ በራሴ ቤት ከሆስት ከመጣ ጠብቀዋለሁ። ካልመጣ ድጋሚ ስሙንም አልጠራውም። እኔ አላማዊ ክርስትና ምን እንደሆነ ማሳየት ነው። አሁንም እያሳየ ነው። ድጋሚ እንተዋዋለን። ጭራሹን ስሙን ማንጠቅስም እናጠቃላለን ማለት ነው። እና ደግሞ አሁን ስዘጋ ማለት ነው ጥያቄ ያላችሁ ወገኖቻችን እስልምናችን መልስ አለው። ስለዚህ ምን ታደርጋላችሁ? እኛ ቤት መጥታችሁ መጠየቅ ትችላላችሁ። እና ኢዮዳብ አዳምጠኝ። ይሄ ለኢዮዳብ ነው። አዳምጡኝ። የትኛውም ክርስቲያን፣ ኦርቶዶክስ፣ ጴንጤ፣ ካቶሊክ ይሁን እኔ ጋር ኢብራሂም ጋር አቡበከር ጋር አህመድ ጋር ለመወያየት የፈለገ ካለ ሙአደብ የሆነ ከሆነ ያው በፈለክበት ጊዜ ቀጠሮ አውጥተህ ጥራን፣ መተን ለመወያየት ዝግጁ ነን። ብቻ ስነ ስርዓት ይኑራቸው፣ አይሳደቡ፣ እውቀት ያላቸው ይሁኑ። በየትኛው ምት ዲያቆን አይሁን ሀቢቢ ዲያቆን አይሁን ችግር የፈለገው ተማሪ ይሁን፣ እባክህን ካሉ ከመጡ አገናኝና እኔ በራሴ ዝግጁ ነኝ። ኢብራሂም ፈቃደኛ ነህ? አዎ፣ እኛ ኔክስት ውይይት አለብን። ከውይይታችን በኋላ ኢንሻላህ ይሄ የሚቀጥል ይሆናል እና በነገራችን ላይ ኢምሩ አንዴ ልቅዳውና ልፖስተው፣ ምክንያቱም ቃላችሁ እንድታከብሩ ላይቭ ነው የተናገርኩት ምን የተናገርኩት እንዳይል ቪዲዮ ሰርተ ይህን እናስተላልፍልኝ። እሺ፣ ምክንያቱም ምን እየሆነ ነው ማስታወቂያ ይሰራል። ማስታወቂያ ስራ ኢዮዳብ ከማንኛውም ይህን ያ ሪስፔክት በሆነና የሚወያዩ ሰዎችን አይዤ ልቀርባለሁ። ግን ቪዲዮ ስራ በቤት እሺ። ምክንያቱም በላይቭ ሲነገር
በላይቭ ነው የተነገረው እውነት አይደለም ምናምን ስለሚባል ማለት ነው። እና ይህን አድርግልኝ እሺ። አደርጋለሁ ዩዳ። እና ወደ አንተ ደግሞ ስመጣ ያው ይሄን ያልነው። ስለዚህ ከሮብ በኋላ የትኛውም ክርስቲያን ለመወያየት ዝግጁ ነው። ብቻ ስነ ስርዓት ያለውና እውቀት ያለው ይሁን። እሺ ሙስሊሞች በንግግራችን አናጥፍም። እና ያው ዩዳ በጣም እናከብረሃለን። ሳምንት ሙሉ ፈጅተህ ውይይቱ እንዲከናወን ሞክረህ ነበረ። ላደረግከው ጥሪ በሙሉ ሙስሊም ወንድሞች እናመሰግናለን። አላህ ሂዳያ እንዲሰጥህ ወደ ብርሃን እንዲመጣ ዱዓ እናደርግልሃለን። እንዲሁም አንተ ዩዳ ወገኔ ጥያቄዎች ካሉ ምናምን አንድ ነገር ማሳየት ፈልጋለሁ ወንድሜ። ምንም ብዙ ሰዎች ለገንዘብ ብለህ ነው ምናምን ነው የምትሉት። ሳምንቱን በሙሉ እኔ እንትን በማድረጌ ይሄ ነው የመጣው። ይህን ብር ለማን ልመልስ? ምክንያቱም እኔ ሳምንቱን በሙሉ እኔ ጌም እጫወታለሁ፣ ጌመር ነኝ። የቀጠሮ ጌሜን ራሱ እንዴት እንደተበላሸ አይታችኋል። ይሄ የምወደው ነገር ስለሆነ እኔ ራሴ የአፖሎጀቲክስ ስለምሰራ መንፈሳዊ አገልጋይ ስለሆንኩኝ ያንን መርጬ አፌ በተባለው መንገድ ነው የቀረብኩና እንደዛ የምትሉ ሰዎች ይኸውላችሁ፣ እኔ የምዋሽ ሰው አይደለሁም። ሁሉን ነገር የማሳይ ሰው ነኝ። አንድ ነገር እዚህ ጋር ይሄ $21 ነው የገባው ሳምንቱን በሁሉ በእኔ እንትን እንዳትሉ፣ በእኔ ሌላ ነገር አታውሩ። ሌላ ኤክስኪውዝ አያስፈልግም። እዚህ ቤት መጥተው እንድትወያዩ ያደረግኩት መንፈሳዊ ጥማት ስላለብኝ እና ብዙዎቻችን ደግሞ መንፈሳዊ ጥማት ስላለብን ነው። ዛሬ የተናገርከው የኦርቶዶክስ ተዋሕዶ እምነትን የሚወክል ነው። እሱ ደግሞ መልስ የሚሰጡ ሰዎች መስጠት ከፈለጉ ኤኒታይም መጥተው መስጠት ይችላሉ። ነገር ግን አይ ስብና በተመለከተ በመከባበር መጠን እኛም ንጽጽር ማድረግ እንፈልጋለን ካሉ ቤቴ ክፍት ነው፣ ቤቴ ክፍት ነው። ከዛ ውጭ ግን ሌላ ነገር መስራት ብዙ የማስፈራሪያ ነገር እየደረሰ ባሳያችሁ በውስጥ ብዙ የማስፈራሪያ ነገር እየተላከብኝ ነው ከኦርቶዶክስ ተዋሕዶ እምነት ተከታዮች ውጭ በጣም የሚያሳዝን ነገር ነው። እኔ ድል ንጽጽር አላደረግኩም። ወንድም የመጡትም ከቅድም ጀምሮ ይህ ምን ይባላል አሮ ነው የእስልምና እምነት ተከታይ ናቸው። መጽሐፍ ቅዱስን አንደርስታንድ ባረጉበት መንገድ መልሰዋል። ጴንጤዎችም በውስጥ እየላካችሁልኝ ነው። መገኘት ትችላላችሁ። እነ ኤርሚያስ እውነት ተናገር፣ ሌሎች መድረክ ተዘጋጅቶ ኑ ስትባሉ ካልመጣችሁ ምን ማድረግ ይቻላል? የመጣውን ማስተናገድ ነው። ይሄ ራሱ ትክክል አይደለም። በቤት ከፍቶ ሌላ ቦታ ማልቀስ ዳስ መጣል ምናምን አያስፈልግም። በጣም ሪስፔክትፉል በሆነ መንገድ when we invite you, when we send you invitation to come and represent your point of view መምጣት አለባችሁ። ካልመጣችሁ ምን እናደርጋለን? እና እኔ ከእግዚአብሔር ነው ሀቅ የሚያወጣው እግዚአብሔር ነው። ሳምንቱን በሙሉ ቤቴን ከፍቼ እኔ የተናገርኩት ነገር የለም። የተሳደብኩት ሰው የለም። ተሳዳቢም አይደለሁም፣ ባለጌም አይደለሁም። ከኔ ጋር የተነጻጸሩት እኔ የፕሮቴስታንት እምነት ካልቪኒስት ነኝ። ጴንጤ አይደለሁም፣ ኦርቶዶክስ አይደለሁም፣ ሙስሊም አይደለሁም። በሶስቱም በኩል ገብቼ ከሶስቱም ጋር ዲቤት ያደረግኩ ንጽጽር ያደረግኩ ሰው ነኝ። ከሶስቱም እምነት ያለፈው 8 ዓመት መድረኩን ፍትሃዊ አድርገን ሳቀርብ መጡ። ሪስፔክት አድርገውኝ አክብረውኝ፣ አሁንም አክብረው ሪስፔክት አድርገው ደስ በሚል መንገድ እነሱ በተረዱት መንገድ አቅርበዋል። እንዴት የአንድ ፕሮቴስታንት እምነት ተከታይ ሆነ ኦርቶዶክስ መጽሐፍ ቅዱስ በዚህ ደረጃ ሲተነተን ገና ይተነትናሉ። ምን አገባኝ? መልስ ካላችሁ ስጡንና የእነሱንም እምነት እኮ ስተነትኑ አለ የምትሉት እንዴ? ሁሉም ቤቱን ከፍቶ ቁርአንን ምናምን ሲተነትን ነው የሚሉ አለ እንዴ? ኑ ሲባሉ መጡ። ቢካዝ እነሱ ኑ አሁንም እነ ጴንጤዎችም ኦርቶዶክሶችም ሌሎችም ተጠርታችኋል። ቤቴ ክፍት ነው። ግን በዚህ መንገድ ነው ልክ እንደነሱ እንዳደረጉት አክብረውኝ ቤቱን አክብረው ስርዓት ባለው መንገድ መጽሐፍ እየከፈቱ መጽሐፍ ካልተከፈተ እዚህ ቤት አልፈልግም። መጽሐፍ ከፍታችሁ ገድላት ከፍታችሁ እያሳያችሁ በመረጃ